ስለማግኘት ሁለት ነገሮች ያስፈልጋሉ። ወይ የጠቅላይ ሚኒስትሩ ፈቃደኝነት ያስፈልጋል። ለምን ሁሉ ነገር የተቆጣጠሩት እሳቸው ስለሆኑ ወሳኙ እሳቸው ስለሆኑ፣ ወይም ደግሞ በህዝባዊ እምቢተኝነት ተገደው ከስልጣን መወገድ አለበት። እነዚህ ሁለት አማራጮች ከፊታችን አሉ። እዛው ጽሁፉ ምንድነው የሚለው ቀጥሎ ላለፉት 7 ዓመታት ባህሪያቸውን እንዳየነው ግን ጠቅላይ ሚኒስትር አብይ አህመድ በህይወት እስካሉ በስልጣን እስካሉ ድረስ ይሄን ጥያቄ ይቀበሉታል ተብሎ አይቀበሉትም። ስለዚህ ወደዱም ጠሉም በህዝባዊ እምቢተኝነት ነው ተገደው ይሄን ጥያቄ እንዲቀበሉ መደረግ ያለበት የሚል። ስለዚህ እኔ እሳቸው ላይ ምንም ተስፋ የለኝም። እሳቸውን ማዕከል ያደረገ ትኩረት ያደረገ የትግል እንቅስቃሴ መካሄድ አለበት የሚል እምነት አለኝ። ምክንያቱም የፓርቲንም የመንግስትንም መዋቅር ተቆጣጥረው ጠልፈው ወስደው በአገር እና በህዝብ ህልውና ላይ አሁን በየቀኑ እየወሰኑ ያሉት እሳቸው ናቸው። ይሄ ሰውዬ በእጃቸው የሚሊዮን ህዝብ ደም ነው ያለው። አገሩ ኢትዮጵያ ሆኖ ነው እንጂ ዛሬ እሳቸው ቤተ መንግስት አልነበረም መኖር የነበረባቸው። ዛሬ እሳቸው እስር ቤት ነው መኖር የነበረባቸው። ችሎት ላይ ነው መቅረብ የነበረባቸው። ግን አገሩ ኢትዮጵያ ሆነና የአገር መሪ ሆነው ቀጥለዋል። ቅድም እንዳልኩ ወይ በፓርቲ ውሳኔ ወይ በመንግስት ውሳኔ ኢቭን በሙስና በጸረ ሙስና ኮሚሽን ክስ ዛሬ ፍርድ ቤት መቆም የነበረባቸው ሰው ናቸው። ወንጀለኛ ናቸው። ኢትዮጵያ ሆኖ ነው እሳቸው መሪ ሆነው የቀጠሉት እና ከዚህ ሰውዬ ምንም የምጠብቀው እንትን የለም። ግን ነገ ለምሳሌ ተነስተው በቃ እንደማያዋጣ አካሄዴ ገብቶኛል፣ ስለዚህ የምትሉትን ጥያቄ የህዝብ ጥያቄ ተቀብያለሁ፣ በአስቸኳይ ሁሉን አቀፍ የሆነ የሽግግር ሂደት መቋቋም አለበት፣ በአስቸኳይ ጀኒውን የሆነ ሐቀኛ የሆነ የተኩስ ማቆም ስምምነት መፈረም አለበት ብለው ቢቀበሉ ሰየው። ከዛ በኋላ ስለሰሩት ወንጀል በህግ ይጠየቃሉ። የሽግግር ጊዜ ፍትህ አለ። እንኳን እሳቸው እኛም ሁላችን የሰራነው ወንጀል ካለ ያ የሚታለፍ ነገር አይደለም። በሽግግር ፍትህ ዘመን ሁላችንም እንደሰራነው እንደ ጥፋታችን እንዳኛለን። ግን ልቦና ቢሰጣቸው ይኖራቸዋል ያ ልቦና የሚል እምነት የለኝም። ቢሰጣቸው ራሳቸውንም የሚመሩትንም መሪ አገርና ህዝብንም የማዳን እድል በእጃቸዋል ይጠቀሙበታል የሚል እምነት የለኝም። ቢጠቀሙበት ነገ ተነስተው ይህን ጥያቄ ተቀብያለሁ ቢል ኦኬ ጥሩ የመፍትሄው አካል ሆነሃል። ለሰራኸው ወንጀል ግን በሽግግር ጊዜ ፍትህ ትዳኛለህ ነው ልንለው የምንችል። ነገር ግን በምንም ተአምር እኔ የደመደምኩትና እርግጠኛ ልሆን የሚችልበት ጉዳይ ይሄ ሰውዬ በስልጣን ላይ እስካሉ ድረስ በምንም ተአምር መፍትሄ የሚባል ነገር መቀበል ፍላጎት የላቸው። በቃ እስከ መጨረሻው ድረስ በኃይል በጉልበት ህዝብን አንበርክኬ እገዛለሁ ብለው የወሰኑ ሰው ናቸው። ራሳቸውን ዘላለማዊ ንጉስ ለማድረግ የወሰኑ ሰው ናቸው። ከ7 ዓመታቸው ጀምሮ ይዋሹ አይደለም ያን የተናገሩ። ይሄ ሰውዬ በስልጣን ላይ እስካሉ ድረስ ምንም የሚመጣ መፍትሄ የለም። ይሄ ሰውዬ ይሄን የህዝብ ጥያቄ መቀበል ያለባቸው ተገደው ያን ሊያስገድድ የሚችል ያን ውጤት ሊያመጣ የሚችል ህዝባዊ እምቢተኝነት ነው የምንጠራው እንጂ ከሳቸው የምንጠብቀው መፍትሄ የለም። ግን ማሳየት አለብን። ሰው ናቸው፣ ህሊና አላቸው። ከፈለጉ ራሳቸውንም ቤተሰባቸውንም አገርና ህዝብንም ማትረፍ ከፈለጉ ትንሽም ቢሆን በታሪክ ቦታ እንዲኖራቸው ከፈለጉ ይሄን ህዝባዊ ጥያቄ ሰላማዊ ህዝባዊ እምቢተኝነቱ ከመቀጣጠሉ በፊት ህዝብ ሌላ መስዋዕትነት ከመክፈሉ በፊት መቀበል አለባቸው። ይሄን ጥያቄውን ማቅረብ ከኛ የሚጠበቅ ነገር። ግን በአንተ ግምት ይቀበሉታል ወይ ብትለኝ አይቀበሉትም። እንደዛ አይነት ባህሪ የላቸው ምንም። ስለዚህ ይሄን ለይቶ ማየት ያስፈልጋልና ተስፋ እያደረኩ አይደለም፣ ግን ሁልጊዜም እድል መስጠት ያስፈልጋል። መጀመሪያ ታሳያቸዋለህ የመፍትሄውን አቅጣጫ። እሳቸው ካልተቀበሉ ለብልጽግና ፓርቲ ታሳየዋለህ። አንተም እንደ ተቋም እንደ ድርጅት መትረፍና የችግሩ የመፍትሄው አካል መሆን ከፈለክ እድሉ አለህ መባል አለበት። እድሉን ካልተቀበልክ ግን እንደማንኛውም አምባገነን መንግስት ተጠራርገህ ትወገዳለህ። ከዛ በኋላ በህግ ነው ያንተ ጉዳይ የሚታየው። የመፍትሄው አካልም አትሆንም ተብሎ መነገር አለበት። ሪሊ ከኛ የሚጠበቀውን ነገር ሁሉ እያደረግን በሆደ ሰፊነት በኃላፊነት ስሜት የምንሰራ መሆናችንን እያሳየን ነው እነሱን ቻሌንጅ ማድረግ ያለብን። ያ በህዝቡ ውስጥ የሞራል የበላይነት ይሰጠናል፣ ጉልበት ይሰጠናል። በዓለም አቀፉ ህብረተሰብ በኃላፊነት የምንሰራ ነገ መንግስትን እንኳን ብንተካ ይችን ሀገር ወደ በጎ ነገር የምናሸጋግር መሆኑን መተማመን መፍጠር ያስችላል። ለዚህ ነው አሁን ይሄ ትግል የሚካሄድ ከሆነ
አስቀድሞ መሟላት ያለባቸው ነገሮች አሉ። እነሱን በከፍተኛ ፍጥነት ሌት ተቀን ሰርተን ማሟላት አለብን። ሁለት ነገር በዋናነት ማለት ነው። ድርጅቶች ተሰባስበው በሚኒመም አጀንዳ ይሄን ትግል መምራት አለባቸው። በቁጥጥራቸው ስር ማድረግ አለባቸው የትግሉን አመራር። ይሄ አስፈላጊ ነገር ነው። ይሄን ለማድረግ ሁለት ነገር ያስፈልጋል። የጋራ አጀንዳ ያስፈልጋል፣ የድርጅት ስብስብ መዋቅር ያስፈልጋል። እሱን ነው እየፈጠርን ያለ ነው። አሁን በጣም በከፍተኛ ደረጃ በተፋጠነ ሁኔታ እየሄደ ነው። ሁለተኛው ምንድነው? መንግስትን ከስልጣን ማውረዳችን ብቻ ግብ አይደለም። መንግስትን ለማውረድ ተብለው የተካሄዱ የለውጥ ሂደቶች ምን ያህል ችግር ውስጥ እንደገቡ አይተናል በታሪካችን። እኛ ከዛ ትውልድ የተሻለ መሆን አለበት። ስለዚህ የተሻለ ዝግጅት ማድረግ አለብን። ያ ዝግጅት ምንድነው? አንዱ ይሄን መንግስት ከስልጣን ካወረድ ነው በኋላ አስተማማኝ የሆነ ዘላቂ የሆነ ስርዓት እንደምንፈጥር የሽግግር ሰነድ አዘጋጅተን በዛ ላይ ተወያይተን መተማመን አለብን። ግባችን መጣል ብቻ ሳይሆን በወደቀው የተሻለ ነገር መተካት እንደሆነ ለኢትዮጵያና ለህዝቧ ዘላቂ መፍትሄ ማምጣት እንደሆነ ከድል በኋላ አይደለም፣ ፖስታ ብዬ አይደለም፣ ያኔ ቅድመ አብይ ማሳየት አለብን። ህዝቡ በእኛ እንዲተማመን፣ ዓለም አቀፉ ህብረተሰብ በእኛ እምነት እንዲኖረው ማድረግ አለብን። ያን ዝግጅት እያደረግን ይሄን ካደረግን ምንም ጥርጥር የለም በጣም ባነሰ ጊዜ ባነሰ መስዋዕትነት አስተማማኝ ለሆነ ውጤት የሚያበቃ ህዝባዊ እምቢተኝነት ማድረግ እንችላለን። በነገር ላይ መሳይ ከዝግጅታችንም መሃል ለዛ እንደ አንድ ተነሳሽነት መፍጠሪያ ሁለት ነገሮች ያስበናል። በቅርቡ በኢንተርኔት የትዕይንተ ህዝብ እንጠራለን። ባለፈው ያደረግነው ህዝቡን ሞራሉን ያነሳሳውን በጣም በላቀ በሰፋ ሁኔታ ሚሊዮኖች በሚሳተፉበት ሁኔታ አንድ የበይነመረብ የተቃውሞ ትዕይንተ ህዝብ ለማዘጋጀት አሁን እየተነጋገርን ነው። አንድ ልክ ከሱ ማግስት ደግሞ በዋሽንግተን ዲሲ እና በለንደን ከተማ እስካሁን በታሪካችን ካደረግናቸው የተለየ የብሔር ማንነትን የሃይማኖት ማንነትን የተሻገረ የፖለቲካ ልዩነትን የተሻገረ ኢትዮጵያውያን ያን የነበረውን ግረሙቅ ሰብረው ክፍፍል ሰብረው በአንድ ላይ ለአንድ አጀንዳ ወጥተው እንቅስቃሴ የሚያደርጉበት ሰላማዊ ሰልፍ መሬት ላይ ለመጥራት እየተዘጋጀን እና የአብሮነት ኢትዮጵያ ለ8 ድርጅቶች ደብዳቤ ጽፈናል። ይሄን ጉዳይ የጋራ ግብረ ኃይል አቋቁመን እኛ ብቻችን ከምንሰራው አብረን እንስራ ብለን ደብዳቤ ወረድ ጽፈንላቸው በአደባባይም ጥያቄ አቀርበንላቸዋል። አሁን መልስ እየሰጡ ነው። ብዙዎቹ በጎ ፈቃደኞች ናቸው። ይሄን ጉዳይ የጋራ ጉዳያችን ነው፣ በጋራ አብረን እንስራው። እነዚህ ሁለት መድረኮች በከፍተኛ ደረጃ የህዝቡን ተነሳሽነት ይጨምሩታል። ምን ያህል በተደራጀ ሁኔታ በጋራ ነገሮችን ለመስራት እንደተዘጋጀን ህዝቡ ዓለም አቀፉም ህብረተሰብ እንዲያይ እናደርጋለን። አገዛዙን በዛው መጠን እናሸብረዋል፣ እናስደነግጠዋለን። እና ሪሊ እነዚህ ዝግጅቶችም እንዲሳኩ ሁላችንም ተባብረን መስራት አለብን የሚል እምነት አለኝ። ምክንያቱም እነዛ ዝግጅቶች ያለ ምክንያት አይደለም የታሰቡ፣ ለዛ መንደርደሪያ እንዲሆኑ ነው። የህብረተሰቡን ስሜት ትኩረት የዓለም አቀፉን ህብረተሰብ የበለጠ ለመሳብ የሚደረጉ እንቅስቃሴዎች ናቸው። እና እኛ ምንም መሳይ ደጋግሜ ይሄን ነገር የምናገረው እንቅልፍ የለንም፣ ሌሊት ከቀን ነው እየሰራን። አገዛዙ ይሄን መረዳት አለበት። ህብረተሰቡ ደግሞ ይሄን አውቆ የስነ ልቦና ዝግጅት ከወዲሁ ማድረግ አለበት። ቁሞ ተመልካች ሳይሆን ተሳታፊ መሆን አለበት። አንዱ ቅድመ ሁኔታ ምንድነው የሚለው መሳይ እዛ ላይ በቂ የህዝብ ተሳትፎ። በነገር ላይ እነዛ 11 ቅድመ ሁኔታዎች ዝም ብለው የተቀመጡ አይደለም። ከዓለም የህዝባዊ እምቢተኝነት ትግል የተወሰዱ ትምህርቶች ናቸው። ከጥናት የመነጩ ናቸው። እና አንዱ ቅድመ ሁኔታ ምንድነው? በቂ የህዝብ ተሳትፎ መኖር አለበት። በቂ ሲባል ኢትዮጵያ 130 ሚሊዮን ህዝብ ነው ያለው። 130ውም የህዝባዊ እምቢተኝነቱ ተሳታፊ ይሆናል ማለት አይደለም። በጣም ጠንካራ የሆኑ ዓለም አቀፍ ሪሰርቾች በዚህ ጉዳይ ላይ እየተሰሩ የሚያሳዩት አንድ ህዝባዊ እምቢተኝነት ውጤታማ እንዲሆን 3.5% ህዝብ ከተሳተፈ በቂ ነው ነው የሚለው 3.5። የበለጠ እርግጠኛ ለመሆን ግን 5% ህዝብ ከተሳተፈ ማንም ምድራዊ ኃይል ያን ህዝባዊ እንቅስቃሴ ሊያገደው አይችልም፣ ሊያስቆመው አይችልም። ስለዚህ 5% ነው የምንፈልገው። የግድ እንደው ሁሉም አርሶ አደሩ ሁሉ በየገጠሩ ያለው ይሳተፋል ማለት አይደል። ከኢትዮጵያ ህዝብ 5%ን ካሳተፈን በእርግጠኝነት በ45 ቀን ውስጥ ይሄን ህዝባዊ እምቢተኝነት ውጤታማ እናደርገው። ኢቭን አብዛኛዎቹ ጥናቶች የሚያሳዩት 3.5%። እኛ ግን እስከ 5% መሄድ አለብን የሚል እምነት አለ። ለዛ ደግሞ የህዝቡ ብዛት ራሱ ጥሩ ድል የሚፈጥር ነው፣ ለኛ የተመቸ ነው። አጀንዳው የጋራ መሆኑ የበለጠ ድል የሚፈጥር ነው። የኔ ጉዳይ አይደለም ሊል የሚችል ኢትዮጵያዊ አሁን የለም። ያው በስልጣን ወይም በጥቅም የተገዛ ሰው ካልሆነ በስተቀር
ለራሱ እየዋሸ የሚኖር ጥቅመኛ ሰው ካልሆነ በስተቀር ማንም ኢትዮጵያ ውስጥ አሁን የተጠቀመ የለም ያልተጎዳ የለም እና ሁሉንም ህዝብ የሚመለከት እና ያን ቁጥር ማችም ለማድረግ በጣም ምቹ ሁኔታ ነው ያለው እና ሪሊ ያንዳንዶቹ ነገሮች እዛ ላይ የተቀመጡት እንዲሁ ዝም ብለው የተቀመጡ አይደሉም ከጥናት የመነጩ ናቸው አጠቃላይ ላለፉት 100 ዓመታት የተካሄዱ የህዝባዊ ቢተኝነት እንቅስቃሴዎች በመገምገም የተቀመጡ ነጥቦች ናቸው እና ከነሱ ነጥቦች ውስጥ አንዱ ወይም ሁለቱ ካልተሳካ ችግር ይፈጥርብናል አሟጠን ነው መዘጋጀት ያለብን አሟጠን ይሄን ካደረግን ቢልሚ እስካሁን በኢትዮጵያ የተደረጉ ስተቶችን አንደግም ከታሪክ ተምረናል ማለት ነው ከራሳችንም ታሪክ ተምረናል ማለት ነው ከሌሎች ሀገሮችም ተምረናል ማለት ነው አሁን ማዳጋስካር የሆነውን አይተሃል አይደል የንዚዎች ተነሱ ጣሉት ግን ማን ነው ስልጣኑን የወሰደው ወታደሩ ነው የያዘው የኛ ግን እንደሱ አይሆንም እነሱ በእኛ መጠን አልተዘጋጁማ ብሶቱ ገነፈለ የሆነ ነገር ስፓርክ አደረገው ወጡና ተለቀለቁ አምባገነኑ መሪ ጥሎ አገር ጥሎ ለመሄድ ተገደደ የኛ ግን ከዚህ ሁሉ የተማረ ነው ከራሳችን ያለፈ ታሪክ የተማረ ነው አሁን እየተካሄዱ ከአረብ ስፕሪንግ ተምረናል አሁን ከጀንዚ ሙቭመንት እየተማረ ነው የኛ በቂ ዝግጅት የተደረገበት ከነዚህ ሁሉ ሂደቶች የተማረ ስለዚህ በጣም ባነስተኛ ጊዜ ባነስተኛ መስዋዕትነት ለላቀ ውጤት የሚያበቃ ህዝባዊ ቢተኝነት ነው የሚሆነው በዛ ኃላፊነት ነው ደረጃ ነው እየተዘጋጀን ያለ ነው መሳይ በግርግጣውን በመትለው መልክ ዝግጅቱ አለ ወይ የሚለውን ትንሽ እንደው ህብረተሰቡ በደንብ መሬት ያዘና በደንብ እምነት በሚጥልበት ሁኔታ አሁን የምትለው ዝግጅት ተደርጓል ብዙ ነገሮች አድርገናል ሲባል ምን ያህል የሚታይ ለምሳሌ አብሮነት የሚያደርገውን እንቅስቃሴ እናያለን ግን ከሌሎች ለምሳሌ በኢትዮጵያ ውስጥ ያሉ ተቋሚ ፓርቲዎች ገና አልተዘጋጁም እንደውም ስለምርጫ ነው ከምርጫ ቦርድ ጋር ፍጥጫ ውስጥ የገቡት እንጂ ይሄ ገፍቶ በራቸውን ሊያንኳኳ ደጃፋቸው የደረሰውን ህዝባዊ ቢተኝነት እንኳን በደንብ በቅጡ ተረርተው የኛ ሚና ምንድነው የሚለው ላይ ከውሳኔ እንኳን መድረስ አልቻሉም ውጭ ያለው ዲያስፖራውም ገና ውሃውም አልሞቀም እና ዝግጅት አድርገናል ተጠናቋል ከሌላው የተሻለ ነው ስትል ምንድነው መሬት ላይ ሊታይ የሚችል ምን ነገር አለ እንደው አሁን እዚህ ላይ ልትገልጸው የምትችለው አው ከይቅርታ ጋር ዝግጅቱ ተጠናቋል አላልኩም በከፍተኛ ደረጃ እየተዘጋጀ መዘጋጀት ብቻ አይደለም በጣም ተስፋ ሰጪ ሁኔታዎችም ለውጦችም እያየን ቅድም ጠቅሼልሃል እኔ እናንተ እኮ የዛሬ 5 ወር 6 ወር በሰላማዊ ህዝባዊ ቢተኝነት ጉዳይ ስንከራከር ነው የነበረው አይደል አሁን ግን በጋራ ነው እያሰብን ያለ ነው በቃ ሁላችንም አምነንበት ወደዛ አቅጣጫ የጋራ ጥረት እናድርግ ነው እያልን ያለ ታስታውሳለህ የዛሬ አመት ጦርነት ይቁም ብለው አገር ቤት ያሉ ተቃዋሚዎች እንቅስቃሴ ሲያደርጉ አብዛኛዎቹ የታጠቁ ኃይሎች ደስተኛ አልነበሩ ልክ የነሱን ትግል የሚጠልፍ አንደርማይን የሚያደርግ አድርገው ነበር ያዩት አሁን ግን ለነሱም የሚጠቅም መሆኑን አምነው ተቀብለው እነዘመነ ካሴ ሳይቀሩ በአደባባይ ወጥተው ህዝባዊ ቢተኝነትን እየቀሰቀሱ አየህ ስለዚህ ፖለቲካው ማቹ እያደረገ ነው የተሻለ ነገር እየተፈጠረ ነው እና ዝግጅት አጠናቀናል አላልኩም በከፍተኛ ደረጃ ዝግጅት እያደረግን ነው ለመጠናቀቅ የሚቀራቸው ነገሮች አሉ ያ ደግሞ ሊጠናቀቅ የሚችለው በሁላችንም ርብርብ ነው ስለዚህ እሱን ታሳቢ ማድረግ ያስፈልጋል እና አሁን 8 ድርጅቶች ኦሬዲ ደብዳቤ ጽፈናል እነዛ ኢትዮጵያ ውስጥ ያለውን ማህበራዊ መሰረት ግምት ውስጥ አስገብተን ይሄ ኢትዮጵያንስት ነን የሚሉ ኃይሎች የሚሳተፉበት ነው የአማራ ኮሚኒቲ የሚሳተፍበት ነው የኦሮሞ ኮሚኒቲ የትግራይ ኮሚኒቲ የደቡብ ኮሚኒቲ የሶማሌ ኮሚኒቲ እነዚህ ሁሉ የሚሳተፉበት ነው አሁን ተመሳሳይ ስራ የምንሰራ ስብስቦች አለን እዚህ ቨርጂኒያ ከዚህ በቅርብ ጊዜ የተቋቋመው ፎረም አለ አይደለም እናቶ ጆዋር እኔ ሌሎችም ሰዎች ያለንበት እሱ ጋር አሁን እየተነጋገርን ነው ምናልባት ዛሬ ወይም ነገም ስብሰባ ይኖርናል በዚህ ጉዳይ ላይ ለመነጋገር የደቡብ ፓርቲዎችና የፖለቲካ ኃይሎች የተሰባሰቡበት አካል ኦሬዲ ለጥያቄያችን መልስ ሰጥቷል የጋራ ግብረ ኃይል ተቋቁመን ይህን እንቅስቃሴ መጀመር አለበት የሚል እና ሪሊ ያንዳንዱን ቀንኛ እየተጠቀምንበት ነው አገር ቤት ያሉ ፓርቲዎች ጋርም እንዲሁ ዝም ብለን ማንገናኛ አድርገህ እንዳታስበን ማለት ነው ግንኙነት አለ እንነጋገራለን ህጋዊ ፓርቲዎች ናቸው ሰላማዊ ፓርቲዎች ናቸው የዚህ ጉዳይ ዋና ባለቤት መሆን አለባቸው ብለን እናምናለን እነሱ ስለዚህ ከነሱም ጋራ በተቀናጀ ሁኔታ በተናበበ ሁኔታ በተባበረ ሁኔታ ነው ምንሰራ ግን ደግሞ ምናደርገውን ዝግጅት መሳይ በእያንዳንዱ ቀን እየመጣን ሚዲያ ላይ እናቀርባለን ማለት አይደለም የፖለቲካ ጉዳይ ነው በአደባባይ ምንናገረው ዝግጅት ይኖራል ከአደባባይ ውጭ ደግሞ በሚስጥር ምንሰራው ዝግጅት ይኖራል ባይዘው ሰላማዊ ትግል በሚስጥር ይመራል መብት ነው የግድ በአደባባይ ማድረግ የለብን በአደባባይ የምታረጋውን በአደባባይ ታደርጋለህ ካገዛዙ ባህሪ አንፃር ደግሞ በሚስጥር መያዝ አለብኝ የምትለው በሚስጥር ታደርጋለህ
እንኳንስ አይደለም አገር ቤት ያሉ ፓርቲዎችንና አገዛዙ ውስጥ ያሉ ኃይሎችን አድሬስ እያደረግን ነው፣ ኮንታክት እየፈጠርን ነው። በጣም በከፍተኛ ደረጃ በግልጽ እንኳን ባይችሉ ውስጥ ለውስጥ ከኛ ጋር ለመስራት የሚፈልጉ ብዙ ያገዛዙ ባለስልጣናት እንዳሉ ያየን ኮንታክት እየፈጠርን ነው። አይደለም ከተቃዋሚ ኃይሎች ጋር ማለት ነው። ግን ያን ሁሉ እያወጣን በአደባባይ ከነከሌ ጋር ከነከሌ ግን ልንላችን በዛ ደረጃ ነው የምንዘጋጀው። አገዛዙን ራሱ ከውስጡ ሊያፈርስ የሚችል ሊከፋፍል የሚችል ሰዎች አደጋው ታይቷቸው በብልጽግና ውስጥ ያሉ ሰዎች አስቀድመው ነገሮች እንዳይመለሱ ሆነው ከመበላሸታቸው በፊት ሰልፋቸውን ከህዝብ ጋር እንዲያደርጉ ይህን ጥረት እያደረግን ነው። በዚህ በአደባባይም እየነገርናቸው ሳይረፍድባችሁ ሳይመሽባችሁ ከህዝብ ጋር ቆሙ። ይህ አገዛዝ የትም ይዟችሁ የሚጠፋ አገዛዝ ነው እንጂ ለምን የሚጠቅማችኋል? ለጊዜው ደመወዝ ሊከፍላችሁ ይችላል፣ ኢኮኖሚ ጥቅም ይሰጣችኋል፣ ስልጣን ይሰጣችኋል። በዘላቂነት ግን የራሳችሁንም የቤተሰባችሁንም የሀገራችሁንም የህዝባችሁን ህልውና አደጋ ውስጥ የሚጥል መንግስት ነው። ከዚህ መንግስት ጋር መንገታገት የትም አያደርስም። ግን በአንድ ጊዜ ሁሉም ወጥቶ ደግሞ እንዲሰራ አንጠብቅ። ሚስጥራዊ ግንኙነት የሚያደርጉ ሰዎች ይኖራሉ ከኛ ጋር አብረው የሚሰሩ እየለቀቁ ደግሞ በአደባባይ እንደነ ታየ ደንዳ በድፍረት ወጥተው ከዚህ መንግስት ጋር አልቀጥልም፣ ይሄ መንግስት ጨካኝ ነው፣ አረመኔ ነው፣ ከህዝብ ጋር አስተላለፊን አድርጌያለሁ የሚሉ ሰዎች ደግሞ መምጣት አለባቸው። እና በሁሉም ዘርፍ ነው እየሞከርን ያለ ነው። እና አንዳንዴ እንደው በየቀኑ ወጥተን መግለጫ ካልሰጠን የሆነ ነገር አቁመናል ማለት አይደለም። እኔ ደጋግሜ ተናገረ እንቅልፍ የለም፣ ለእንቅልፍ የለኝ ኦልሞስት 24 ሰዓት ነው የምሰራው በዚህ የግድ ነው። ምክንያቱም ይሄ ሀገርና አዎ እንገናኛለን ከዚህ በኋላማ አንተም ራሱ በእድክበት ባለፍክበት ሁሉ እየተከተልን ምን አደረሳችሁት ሁሉ ብለን እንጠይቃለን። ምክንያቱም ተጀምሯል። አሁን በቃ መጋረጃው ተገልጧል። ምንድነው መቀነቱም ተፈቷል። ከዚህ በኋላ ወደ ኋላ የምንመለስበትም አይደለም። እንደዚህ አይነት ሚዲያዎች እንደ አንከርም ሌሎች ሚዲያዎች ደግሞ ይሄ ትግል በደንብ ስር ይዞ ሄዶ ለውጥ እንዲያመጣ በሚዲያ በኩል ሚናችንን መጫወት አለብን። ሌላም ስራም የለንም። እናንተም እንቅልፍ እንደሌላችሁ እንደ ሚዲያ ባለሙያ እኛም እንቅልፍ አይኖረንም። ከዚህ በኋላ ተጀምሯል። ኢትዮጵያ ሕዝብ ወጥቷል። በቃ አይነ ጥላው ተገፏል። መጋረጃው ተገልጧል። ግን እንደው ልደቱ ከልምድም ከተለያዩ ነገሮች ተነስተ አሁን ተጀምሯል። አሁን እንግዲህ አንዳንድ ቦታ ማዳከም አንዳንድ ቦታ ማዳፈን ስርዓቱ ደንግጧል። ምን እየተቅበዘበዘን ያለውና እንደው ምን ምክር ታስተላልፍላችኋል? ተስፋ እንዳይቆርጡ የፖሊስ ዱላ አይተው የአገዛዙን ጥይት ጩኸትና መግደልና ማፈን ማሰርን አይተው ከጀመሩት ትግል ወደ ኋላ እንዳይሉ እዚህም እዛም ደግሞ ነገ እኛ ብንነሳ እንዲገጥመናል ብለው ምን እንዳይፈሩ በዚህ አጋጣሚ ለኢትዮጵያ ሕዝብ ምክንያቱም ያልተነካ የህብረተሰብ ክፍል የለም። ሁሉም በሩ ተንኳክቷል። ሌላው ቀርቶ ወታደሩ ክፍልም መሳሪያ የታጠቀውም ከህዝቡ ባልተናነሰ ጥያቄ አለው። እንደሰማነው ከሆነ ምስራቅ ሐረርጌ ውስጥ እኮ ፖሊሶች ናቸው ጥያቄ ያቀረቡት። የጸጥታው መዋቅር እኮ ነው ጥያቄ ያቀረበው። ራበን ያለው የጸጥታው መዋቅር ነው። ፓርላማውም ራሱ ኮርቦናል እያለ ነው። ስለዚህ ምን መደረግ አለበት? እንደው ባጭሩ በቀጣይ በብዙ ነገሮች እንመጣለን። አብዛኛውን የሚዲያ ስርጭታችንንም ከዚሁ ከህዝባዊ ትግሉ ጋር በተያያዘ ነው እንግዲህ እንደው ትኩረት ሰጥተን የምናከናውነውና እንደው እንደመነሻ አሁን የተጀመረው ትግል ወደ ኋላ እንዳያፈገፍግ እንደ መልእክትም የሚሆን ነገር ካለ በሱ ጥያቄ ነው ዝግጅታችን የምናበቃው። ጥሩ ነው። ለመዝጊያ ጥሩ ነው ያነሳው። እኔ መጀመሪያ የህዝቡን መተባበር የህዝቡን የትግሉ ተሳታፊ መሆን እና ውጤታማ መሆን መጀመሪያ የሚወስነው የፖለቲካ ኃይሎቹ የሚዲያው የሲቪክ ማህበራቱ ትብብር ነው። መጀመሪያ እሱ ነው። ብዙ ጊዜ ህዝቡ ያዳምጣል መሳይ። ህዝቡ ችግር ውስጥ የሚገባው እኛ የተከፋፈለ አመለካከት ስንይዝ አየህ። አሁን ሰላማዊ ትግልን ወይም ህዝባዊ እምቢተኝነትን በሚመለከት እኔና አንተ እኔና ጀዋር እኔና አቶ ገዱ እኔና የሆነ ሰው በትግሉ እንቅስቃሴ ውስጥ ያለ የተከፋፈለ አመለካከት ካለን የህዝቡ አመለካከት የተከፋፈለ ነው። በሙሉ ልብ ተሳታፊ አይሆንም። ስለዚህ የመጀመሪያው የፖለቲካ ኃይሉ ሲቪክ ማህበራቱ መገናኛ ብዙሃን ኢቭን አሁን በሶሻል ሚዲያ አክቲቭሊ እንቅስቃሴ የሚያደርጉ ኃይሎች አክቲቪስቶች አንድ አይነት አመለካከት ወደ ህዝቡ ማድረስ አለብን። ህዝባዊ እምቢተኝነት ይቻላል።
ያዋጣል የሚለውን ስነ ልቦና መፍጠር አለብን። በራስ መተማመን መፍጠር አለብን። ይሄን ካደረግን ህዝቡ ያዳምጣል። መሳይ ስንከፋፈል ግን የማንኛችን ሐሳብ ነው ትክክል የሚለውን ለማወቅ ለመገንዘብ ይቸገራል። አንዳንዴም ሲመርጥ የተሳሳተውን መንገድ ሊመርጥ ይችላል ህብረተሰብ። አንድ ላይ ግን ካወራን፣ አንድ ላይ ግን ይሄን አስተሳሰብ ካራመድን ቢልሚ ምንም ጥርጥር የለኝም በህዝቡ ነው ህዝቡ ይቀበላል ምንም ጥርጥር የለውም። እና ዋናው ነገር በዚህ ደረጃ እኛ የፖለቲካ ኤሊቱ መዘጋጀት አለብን። በፍጥነት የተዘጋጀን ነው፣ ግን በፍጥነት በበለጠ ስፋት መዘጋጀት ይኖርብናል። ህብረተሰቡ በፍርሃት ምንም የሚለወጥ ነገር የለም ኢትዮጵያ ውስጥ። በዝምታ የሆኑ ኃይሎች ለውጥ እንዲያመጡ በመጠበቅ የሚለወጥ ነገር የለም። ይህ አገዛዝ ለአንድ ቀን በስልጣን ላይ ባደረ ቁጥር የኢትዮጵያ ህዝብ የእርስ በርስ መገዳደል፣ የኢትዮጵያ ሀገረ መንግስት መፍረስ አይቀሬ የሆነ ነው የሚመጣው። የበለጠ እየቀረበ ነው የሚመጣው። በዚህ መንግስት ምንም ተስፋ ልናደርግ የሚገባን ነገር መኖር የለበትም። ተስፋችን መሟጠጥ አለበት። በቃ ይሄ መንግስት ከዚህ በኋላ ሊፈታልን የሚችል ችግር የለም። ስለዚህ አሁን እኛ የፖለቲካ ኃይሎችም ሚዲያም ህዝብም ይሄ መንግስት ጥሩ መንግስት ነው ወይስ አይደለም፣ ክፉ ነው ወይስ አይደለም፣ ዛሬ እንዲህ አደረገ ነገ እንዲህ አደረገ የሚለው ላይ አይደለም ትኩረት ማድረግ። ይሄ ጨካኝ የሆነ ለህዝብ የማይበጅ መሆኑን ያረጋገጠው መንግስት እንዴት ነው በህዝብ ትግል መንበርከክ ያለበት መሸነፍ ያለበት በሚለው ጥያቄ ላይ ነው ማተኮር ያለበት። ህብረተሰቡም አሁን ችግርን መቁጠር ምንም ጥቅም የለም። ቤት ክራይ ተወደደብኝ፣ ነዳጅ ተወደደብኝ፣ ከስራ ተባረርኩ፣ እንዲኮንኩ የሚለው ብሶት አይደለም አሁን መስማት ምን ፈልገው። እሱ ከበቂ በላይ ተነግሯል። ይሄ መንግስት እስካለ ድረስ እንኳንስ አይደለም ቀርቶ የኑሮ ውድነት የስራ ዋስትና የምናምን እንደ ሀገርና እንደ ህዝብ መቀጠል አንችልም። ከፊታችን የሚጠብቀን መፈራረስ ነው፣ እየተላለቁ መፈራረስ ነው። ስለዚህ እያንዳንዱ ህብረተሰብ ይሄን ተገንዝቦ የትግሉ አካል መሆን አለ። እኔ እዚህ ትግል ውስጥ ተሳትፎ ካላደረኩ የራሴን ድርሻ ካልተወጣሁ ለውጥ ሊመጣ አይችልም። መሳይ ልደቱ ወይ የሆነ አካል ለውጥ ያመጣልኛል ከሚል ጠባቂነት መውጣት አለብኝ። እኔ ራሴ ማዋጣት አለብኝ፣ ጉልበት ማዋጣት አለብኝ፣ ዕውቀት ማዋጣት አለብኝ፣ ገንዘብ ማዋጣት አለብኝ፣ ካስፈለገ መስዋዕትነት ዋጋ መክፈል አለብኝ ብሎ መዘጋጀት አለብኝ። አገርና ህዝብ የሚቀጥለው እንዲህ አይነት ተነሳሽነት ሲኖር ነው፣ እንዲህ አይነት ቁርጠኝነት ሲኖር ነው። ትግሉ የጋራ ነው ብሎ ከማመን ነው አገርና ህዝብ ሊቀጥል የሚችለው። ስለዚህ እኔ ህብረተሰቡ በዚህ ደረጃ የስነ ልቦና ዝግጅት ያስፈልጋል። ያዳምጠን፣ እኔ እንዲያዳምጠን እንፈልጋለሁ። እርግጥ ነው የኢትዮጵያ ህዝብ ሲከዳ የኖረ ህዝብ ነው። ሲከዳ የኖረ ህዝብ ነው። ብዙ ኪሳራ ሲደርስበት የኖረ ህዝብ ነው። በለውጥ ምክንያት ሊጠራጠር ይችላል፣ ሊሰጋ ይችላል። ይህን ስጋትና ጥርጣሬ እንዲገፍ ማድረግ ደግሞ ከኛ የሚጠበቅ ነገሮችን በበሰለ ሁኔታ በኃላፊነት ስሜት በመስራት ማሳየት አለብን። ጉዳዩን ከስልጣን ከቡድን ጥቅም በላይ የሀገርና የህዝብ ጉዳይ አድርገን እየሰራንበት መሆኑን በተጨባጭ ማሳየት አለብን። ይሄን እስካሳየን ድረስ ግን ህዝቡ ከአጉል ጥርጣሬ መውጣት አለበት። ሊያምነን ይገባል። በኔፍት ኦፍ ዘዳውት ሊሰጠን ይገባል እና ሊከታተለን ይገባል። በዛ ደረጃ ነው ለውጥ ሊመጣ የሚችለው እና ይሄ አጉል ጥርጣሬ ውስጥ አሁን ከዚህ በኋላ መግባት፣ ፍርሃት ውስጥ መግባት፣ አይ እኔ ቤቴ ተቀምጬ ሌሎች ታግለው ለውጥ ያመጡልኛል ብሎ መጠበቅ የትም አያደርስም። ኢትዮጵያውያን እዚህ ደረጃ ላይ ነው የደረስነው። አክት ካላደረግነው፣ ካልተንቀሳቀስን እንደ ህዝብም እንደ ሀገርም መኖር አንችልም። እጅግ ዘግናኝ የሆነ ሱዳን ካየነው፣ የመን ካየነው፣ ሊቢያ ካየነው፣ ሶሪያ ካየነው በላይ ነው ኢትዮጵያ ውስጥ ችግር እየመጣ ያለው። አገሪቱ ወደፊት የሚመጣ አደጋ አይደለም፣ በመፍረስ ሂደት ነው ያለችው። ፌልድ ስቴት ነች። አሁን የቀረው ኮላፕስ የማድረግ ጉዳይ። ኮላፕስ ካደረገ በኋላ ፓስፖርት ቢኖርህ፣ የታደሰ ፓስፖርት፣ ቪዛ ቢኖርህ፣ ሚሊዮን ዶላር ቢኖርህ ምንም ትርጉም የለው፣ ዋጋ የለው። በዛ ደረጃ ነው ኢትዮጵያ ውስጥ አደጋ እየመጣ ያለው እና ይሄን ሁሉም ህብረተሰብ ተገንዝቦ ይሄ አይነት የታሪክ ጥፋት ላይ ይደርሳል። ሜክ ኦር ብሬክ ነው ከዚህ በኋላ። እስካሁን በነበረው ሁኔታ መቀጠል አንችልም የሚለውን ነገር በደንብ መገንዘብ አለብን እና ሪሊ በእያንዳንዱ ጊዜ ክትትል ያስፈልጋል። በዚህ ጉዳይ ላይ ተሳትፎ ያስፈልጋል፣ መደማመጥ ያስፈልጋል እና ከስሜት ወጣ ብሎ ይሄ ሁኔታ በተደራጀ ሁኔታ እንዲመራ ህብረተሰቡን በኃላፊነት ስሜት ፓርቲዎቹን እያዳመጠ መሪዎቹን እያዳመጠ እንቅስቃሴ ማድረግ ይኖርበታል።
እና በዛ ደረጃ ከተናበብን የአጭር ጊዜ ጉዳይ ነው የሚል እምነት ነው ያለኝ። በጣም ነው የማመሰግነው መሰለኝ። በጣም አመሰግናለሁ ልደቱ። እንግዲህ ቶሎ ቶሎ ስለምንመጣ እንደማትሰለች ተስፋ አደርጋለሁ። ተጀምሯል። ህዝብ እየታገለ ነው፣ ህዝብ እየሞተ ነው፣ እየታሰረ እየተንገላታ ነው ያለው። ከዚህ በላይም እየመጣ እንዳለ በስፋት ያየን ነው የምንገኘውና ስለዚህ የእናንተ ፖለቲከኞች፣ የሚዲያ ባለሙያዎች፣ አክቲቪስቶች የብዙ አካላት ርብርብ የሚያስፈልግበት ጊዜ ነውና በዚህ አንጻር በየጊዜው እንዲህ አይነቱን መሰል ፕሮግራሞች፣ መድረኮች የምናመቻቸውናል። ልደቱ አያሌው ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው አመሰግነው። በጣም ነው መሳይ ማመሰግነው። እግዚአብሔር ይስጥልኝ።